ጓደኛዬ በሰላም ነው? ድምጽህ እኮ ምንም ልክ አይደለም። አሁን ሌላ ነገር መቀባጠሩን ትተህ ሄርሜላ ምንድን ነው ያደረካት? በፈጣሪ ስም ምን አደርጋታለሁ ደግሞ? የምታወራውን ነገር ግን በደንብ ታውቃለህ? እባክህ ሩባ እማይሆን ነገር እንዳደርጋት አድርገኝ። እሺ ለምንድን ነው ያዋሸኝ? ወይኔ ዛሬ ቀን ደግሞ ምንድን ነው ያዋሸሁት? ቅድም ለምን ሄርሜላን አላዋራኋትም አልከኝ? ቢኒ የምር እንደምታስበው አይደለም። ምን ሆኖ እንደማስበው ያልሆኑ ሆን ብለህ ነበር እንቅልፍ እንዲወስዳት ያደረከው? አረ እንደዛ አይደለም። ይኸውልህ ሩባ ምንም ብትለኝ አላምንም። ድጋሚ ከሄርሜላ አጠገብ ባይ እኔ ነው ያድርገኝ። እኔ እኮ አመጣጤ አንድ ላይ በመሆናችሁ ኮንግራላት ነበር አይደለ? ይሄን ያክል ማሰብ ማልችል ነው እንደሚመስል። ታዲያ ለምንድን ነው አንተ ስፕራይቱን ከሰጣት በኋላ እንቅልፍ ይወሰዳል? የምር ምንም ብለህ የምትረዳኝ አይመስለኝም። በኋላ ስትረጋጋ እናወራለን። ምንም የምንኖረው ነገር የለም። ከዚህ በኋላ በስተት ራሱ ሄርሜላ ዙሪያ ላይ አትፈልም። ገባህ? ቢኒ አንተ የምትለው ነገር እኮ በቃ ጨርሻለሁ። ወይኔ ይሄ ተረገመ ጭራሽ ይዝትብኝ ጀመር። የእውነት ካልሰራውለት ሩባ አይደለሁም። ባላሰቡ መልኩ ነው ህይወቱ ምስቅልቅል ነው የሚወጣው። የት ነህ አቤል? ሰፈር ነው ያሉት። ምን ነው ፈልገኝ? አዎ በአስቸኳይ ሊዲያ ቤት ና። እሺ መጣሁ። ትልቅ አደጋ ውስጥ ገብቻለሁ። የዛሬውን እንደምን ማስተካከል አለብን። ምንድነው? ምን ተፈጠረ? እድሜ ለዚህ ጀዝባ ቢኒያም ተጠራጥሮኛል። ዝቶብኝ ነው። እኔ ደግሞ ምን አደረግኩ? ዝም በል አንተ ማትረባ። ቆይ ምን እንደተፈጠረ ለምን አስነግረኝ? ለሄርሜላ የሰጣት ስፕራይት ላይ የእንቅልፍ መድኃኒት አድርገብታል ብሎ ግግም አለ። የምርህን ነው? አዎ ድጋሚ ከሷ ገባይ እኔ ያድርገኝ ብሎ ዝቶብኝ ነው ሄደው። ይሄ እርጉም ታዲያ ምን ተሻለ እንዴ? ከዚህ በኋላማ እኔ ለተወሰነ ጊዜ ከሄርሜላ አርቃለሁ። ምን የእሱን ዛቻ ፈርተህ ነው? አረ በጭራሽ። እኔ ነገሩ እንዳይባባስ ብዬ ነው እንጂ እኔ ሮባ ፈርቼ አላውቅም ጭራሽ። ስለዚህ የዛሬው ፕላናችን መሳካት አለበት ማለት ነው። ምንም ጥያቄ የለውም። ዛሬ ቢኒያም አንቺ ቤት መምጣት አለበት። አቤል ሰምተሃል? ይሄ ያንተ ስራ ነው። እሺ ማድረግ ያለብኝ ነገር ንገረኝ። ምንም የተለየ ነገር የለም። ቢኒያም ጋር ሄደህ ዛሬ ሊዲያ ቤት እንዲመጣ ተሳምነዋለሁ። እሺ እንደምንም ብዬ እንዲመጣ አደርጋለሁ። በጣም አሪፍ። ሊዲያ ደግሞ ሬዲዮች ትጠብቂዋለሽ። በእኔ በኩል ሁሉም ሬዲ ነው። ምንም አያሳስብም። ቢኒያም አንቺ ጋር ከመጣ በኋላ ማድረግ ያለብሽ ነገር ሁሉ አድርገሽ ስትጨርሽ ሄርሜላ ወደ አንቺ ቤት እንድትመጣ እናደርጋለን። እሱ እንዴት ነው የሚሆነው? ያው ይሄም ቢሆን ያቤት ስራ ነው። እኔ ለጊዜው ሄርሜላ ጋር መገናኘት ስለማልችል ነው። እሺ ግን እንዲህ ማድረግ እንዳለብኝ አላውቅም። ሰዓቱ ሲደርስ ምን ማድረግ እንዳለብህ እነግርሃለሁ። በጣም አሪፍ። ስለዚህ ሁሉም ነገር ሬዲ ነው ማለት ነው? አዎ ምንም ነገር የቀረ የለም። ሁሉም ነገር መስመሩ ይዟል። እሺ በቃ መሄድ ትችላላችሁ። ሁሉም ነገር በሰዓቱ እንዲሆን አድርጉ። እሺ በቃ ና እንሂድ። አንተ ጀዝባ ሄርሜላ በሚገርም ሁኔታ መጨረሻሽ እየደረሰ ነው። ዛሬ አይንሽ እያየ ቢኒን ከኔ ጋር ታያለሽ። መልካም መቃጠል እንግዲህ። ቆይ ለምንድን ነው ግን ሰው የሚለው የማሰማው? ይሄ ያለ መስማት አይደለም። የማይሆን ነገር አደረገ ላናግረው ሄድኩ እኮ። ታዲያ በዚህ ንዴት ላይ ሆና ነው የምትነግረው? ያደረገው ነገር ግን ታውቆሻል? እርግጠኛ እኮ አይደለም እንደዛ ማድረጉን ራሱ። ግዴታ እኮ እጅ ከፈንጅ መያዝ የለብኝም አይደል? ሁሌም ውስጥ የሚነግረኝ ነገር ልክ ነው። አረ በፈጠረ እርግጠኛ አትሁን። ማመን ያለብኝን ነገር አምኛለሁ። ቆይ ምን አለክ እሱ? ድጋሚ አጠገብሽ ድርሽ እንዳይል አስጠንቅቄዋለሁ። ደስ እንዳለክሽ። ሲጀመር መጀመሪያ እንደዛ ሲደናበር የሆነ ፋውል እንደሰራ ማሰብ ነበረብኝ። በቃ ተወው እሱን። የፈለግከውን አደረግክ አይደል? ድጋሚ ግን እንደዚህ አይነት ፋውል ባይበት እኔ ነው ያድርገኝ። እሺ በቃ። እና እንዴት ነበር ቆይታ ካለ? ምን አሁን ይሄ ጠፍቶክ ነው? ያው እንደምታየው ጭር ብሏል። ያው አሁን መጣው ሞቅ ሞቅ ማለት አይቀርም። ልክ አንተ ስትገባ ቤቱ የሆነ ግርማ ሞገስ ተላበሰ አይደለ? አልቀረብሽም አመዳ። የምሬን እኮ ነው። ዝም በይ። አንቺ ካሉሽ ገና ብዙ ታወራለሽ። አላምንሽም እያልከኝ ነው?
እሱማ ምን ግርማ ሞገስ ብቻ ከዛም በላይ እንጂ ቢኒያም እኮ ነው የመጣው። ምን አሰብሽ? በለው ደግሞ ጀመረ ጉራ። ከዚህ በላይ አልችልህም። ይሄ ጉራ አይደለም እውነታው። ይሁን እስኪ እና ዛሬ ቤት ነው የምትውይ? አዎ ሌላማ የት ሄዳለሁ ብለህ ነው? አይ አሪፍ። እኔም እስከዛ ሰፈር ዞር ብዬ ልምጣ። አንቺም ማረፍ በይ። እሺ በቃ ወደ በኋላ ቤት ነው። ጓደኛዬ እንዴት ነህ? አሉላ ቤላ ሁሉ ሰላም? ሁሉ ሰላም። እኔ ጋር ሄርሚ ደህና ነች? ምን ትሆናለች ብለህ ነው? እኔ እያለሁላት። ልክ ብለሃል። አንተን የመሰለ ሰው ጋር ሆነ ምን ትሆናለች? እሱን ነው የምልህ። አንተስ እንዴት ነው የጤና ሁኔታ? አሁን ላይ ይመስገን ደህና ነኝ። ዋናው እሱ ነው። እኔ የምልህ ቢኒ፣ አንተ የምትለው ሊዳ የምትባለው ጓደኛ ጋር ሄድክ እንዴ? ኧረ ምን ሄዳለሁ እባክህ፣ ዛሬ ነገ እያልኩ። አይ ቢኒ እንደዚህ መሆን የለበትም። በጣም መልካም ሰው ትመስለኛለች። እሱማ ደግሞ ለኔ ብታይ የማትሆነው ነገር የለም። የምርህን? ታዲያችን የመሰለች ልጅ አልፎ አልፎ መጠየቅ ችግር አለ? እሱማ ችግር የለውም። ያው ትንሽ ቢዚ ሆኜ ይችላል አልኳት እንጂ። አይ እንደዚህማ ማድረግ የለብህም። ዛሬ ምንም ታምር ፈጥተህ ሳታገኘት እንዳትቀር። ዛሬ እንኳን አልችልም። ሄርሚን እመጣለሁ ብያታለሁ። አንተ ደግሞ ሄርሚ እኮ ፍቅረኛ ነች። ሁሌም አንድ ላይ ናችሁ። እና ሊዲያ ጋር ሂድ ነው የምትለኝ? አዎ እሱ ነው የሚሻለው። በእኔ ይሁንብህ። ታዲያ ሄርሚን የት ሂጄ ነው ልበላት? ሊዲያ ጋር ሊሄድ ነው ካልካት ይደብራታል። ዛሬ ማዘር ጋር ሊሄድ ነው በላት። ኧረ በፍጹም ለዋሻት እንኳን አልፈልግም። አንዳንዴ እኮ ለጥሩ ነገር ይወሻል ቢኒ፣ ምንም ማለት አይደለም። የምር እኔ ግን ምንም ደስ አላለኝም። በእኔ ይሁንብህ፣ እንደዛ በላት። እሺ በቃ ግን ምንም ነው ያልተዋጠልኝ። ይቅር በለኝ እንግዲህ ቢኒ፣ ምንም ማድረግ አልችልም። በማዬ ነው የመጡት። የእናቴን ነገር ደግሞ ዝም ማለት አልችልም። ትረዳኛለህ? በቃ ቢኒ ያደረ ዛሬ እንዳቀርሽ። እሺ በቃ ቢኒን አግኝቼው ነበር። ከዛስ? አሳምኜዋለሁ ዛሬ ሊዳ ቤት እንዲሄድ። ብራቮ! ልክ እንደዚህ የተባልከውን በአግባቡ ስትሰራ በጣም ደስ ይላል። ነገር ግን በጣም ቅርብ ብሎኛል። ይሄን ነገር ቢኒ ካወቀ መቼም ይቅር አይለኝም። በቃ ባንተ ደደብና ካልሆነ በስተቀር መቼም አያውቅም። እኔማ ምንም አላስነቃም። ገና እኮ አንድ ላይ ከመሆናቸው በእኔ ምክንያት ሊለያዩ ነው። እና ምን ነው ቅር አለ? ቆይ አንተ ማሰብ አትችልም እንዴ? ቢኒ ማለት እኮ ለእኔ ከጓደኛ በላይ ወንድሜ ነው። እና የሆነ እንደሆነስ ከእናት ይበልጣል? እባክህ የማይገናኝ ነገር አታገናኝ። በቃ ሌላ ነገር አትቀባጥር። ቀጣይ ስራ ይጠብቃል ገና። ምንድነው እሱ? ይኸውልህ ሄርሜላ ወደ ሊዲያ ቤት እንድትመጣ ማድረግ አለብህ። እሺ እሱ እንዴት ነው ማድረገው? ምን የተለየ ነገር አለ? ቢኒ ሊዲያ ቤት ነው ልትወስድሽ ብለህ ይዘህ ትመጣለህ። መቼ ነው እንደዛ ማድረገው? ሁሉም ነገር ካለቀ በኋላ ቢኒ ራሱ እንደሳተ። እሺ ብቻ አንተ አሳውቀኝ። ችግር የለውም። ልክ እንዳሳወቅኩ ሄርሜላን ይዘህ ሊዲያ ቤት ትመጣለህ። እሺ በቃ አሁን መሄድ ትችላለህ። ሊዱ አሁን ሁሉም ነገር ተዘጋጅቷል። ቢኒ ወደ አንቺ መጣበት ሰዓት እየደረሰ ነው። በጣም አሪፍ። እኔማ ሙሉ ዝግጅቴን አጠናቅቄ እየጠበቅኩ ነው። ዛሬ ድብልቅልቁን ነው የምናወጣው። ቢኒ እጃችን ላይ ይወድቃል። ቀላል ታየኝ እኮ ሄርሜላ ደስታዋን አጣጥማ ሳትጨርስ ሐዘን ባዘን ስትሆን። ያው እሷ እንድታዘን አልፈልግም፣ ነገር ግን ከቢኒያም ጋር መለያየት አለባቸው። ሁለት ወዶ አይሆንም፣ አንዱን ምረጥ። እንዴ እሱማ ምን ጥያቄ ያለው? መለያየት ያለባቸው እንደሱ ነው የሚባለው። ታዲያ እንዴት ነው መለያየቱን አዘጋጅ ይችላል? አዎ ያው ከውሃ ጋር አድርገሽ ስጪው። ምንም አያሳስብም። ዛሬ ከኔ እጅ ያመልጥ። ያው መልካም እድል ብያለሁ። እንግዲህ አመሰግናለሁ ሮባዬ። ያለውን ነገር ደውላ አሳውቅ። እሺ በቃ ስልክሽ ይጠብቃለሁ። ሄሎ ሄርሚ፣ እንዴት ነው? በደንብ ረፍት አደረግሽ?
አይ አሪፍ። ዛሬ አልመጣም ልልሽ ነው፣ አትጠብቂ። ማዘር ሌላ ሀገር ልትሄድ ነው እና እሷ ጋር ላሳልፍ ብዬ ነው። በቃ ሰላም፣ እደውልልሻለሁ። ወይኔ ምንድነው ያደረኩት? መዋሸት አልነበረብኝም እኮ። ቆይ ለምን እውነቱን አልነገርኳትም? ወይኔ ጉዴ። እንዴ ቢኒዬ አይንሽ ነው በለኝ። እንዴት ናፍቀኝ እንደነበር እኮ። እንዴት መጣ? በጣም ጠፋ። ምን ላድርግ ብለሽ ነው? አረ ቢኒ ናውር ነው። የፈለገ ነገር ቢሆን እኮ እንደዚህ አይደረግም። ምን ሆነሃል? የምር ያስብላል። አንዳንዴ ቢያንስ እየመጣሁ መጠየቅ አለብኝ። እንዴ አዎ፣ አሁን በቃ ያለፈው ነገር አልፏል እና ምን አዲስ ነገር አለ? አረ ብዙ ነገር ተፈጥሯል እኮ። ከኤርሚ ጋር አንድ ላይ ሆነ። የምርህና? ኮንግራ ብያለሁ ቢኒ። የፈለገ ያክል በወድን በጣም ደስ ብሎኛል። ያንተ ደስታ ማለት ያው የኔም ማለት ነው። ኦ ሊዱ በጣም ነው የማመሰግነው። የምር በዚህ ልክ ስለምትጨነቂልኝ። ምንም አይደል ቢኒዬ፣ ለአንተ ከዚህም በላይ ይገባሃል። ኧረ አታካብጂው በቃ። እሺ በቃ እና የሚበላ ነገር ላቅርብልህ? ወይ እስከ ጥግ በልቼ ነው የመጣሁት። ባይሆን የሚጠጣው ካለ ብታመጪልኝ ደስ ይለኛል። እሺ እንዴ ቢኒ ቀድሞሽ ሄዶ ነው እንዴ? ወዴት? ሊዲያ ቤት እኮ እንገናኝ ተባብሏል። ምን እንደምቀባጠረው? ቢኒ እኮ ዛሬ ማዘሩ ጋር ነው። አራቀ ልጅ ሊዶ ጋር ነው ዛሬ። እንደውም አብራችሁ ትሄዱ ይመስላል። የምርህን ነው አቤል? ቆይ እስኪ ልደውልለት። ተያደዊ እኔ ልሄድ ስለሆነ አብረን እንሄዳለን።